HD Sports በሁሴን አብዱልቀዲና በዳዊት ንጉሴ Champions again Liverpool HD Sports በያላችሁበት እንዴት ናችሁ ብለናል የኤችዲ አድማጭ ተመልካቾች ኤችዲ ስፖርት መጥቷል ተወዳጁ ብስራት ኤፍኤም 101.1 ላይ እንገኛለን በዩቲዩብም እንዲሁ ኤችዲ ስፖርት ላይ ፕሮግራም በተለይ ሐሙስ በጧቱ ተከታተሉታላችሁ ሬዲዮ ላይ ደግሞ እንዳልነው በዚህ ሰዓት እንመጣለን ፕሮግራማችን ዛሬ እንግዲህ ትናንት በፕሪሚየር ሊግ ዋንጫ ጉዞ የተፈጠረውን ትዊስት ያነሳል ብዙ የተለዩ ነገሮች ተከስተዋል አርሰናል እንግዲህ ብራይተን ሜዳ ሄዶ በአሜክስ ስቴዲየም ማሸነፉ ትልቁ ነገር ነው ይሄ አይደለም ትልቁ ቁም ነገር ከዛም በላይ ደግሞ ሲቲ እንግዲህ 200 ማይሎች ርቆ በሜዳው በኖቲንግሃም ፎረስት ነጥብ ጥሏል ያልተጠበቀ ነበር እንግዲህ ይሄ ለአርሰናል የፈጠረለት ትልቅ ዕድል ነው በ7 ነጥብ ሊጉን መምራት ችሏል በርግጥ አንድ ጨዋታ ቀደም ብሎ ማድረግም ችሏል ከዛው ውጪ በቻምፒየንስ ሊግ ፉክክሩ ላይ እንግዲህ የሚፈጠሩ ነገሮች የሚጠበቁ ነበሩ ትናንት በካሪክ አመራር ዩናይትድ የመጀመሪያውን ሽንፈት ጎንጭቷል ይሄ ያልተጠበቀ ነበር በተለይ ጨዋታ ኒውካስሎች በ10 ተጫዋች እንደመጨረሳቸው አቻ ምናልባት ዩናይትድ ያሸንፋል የሚለው ግምት ሰፋ ብሎ ነበር አልተሳካም ቸልሲዎች 4 ጎል ያስቆጠሩበት የቪላ ፓርኩ ጨዋታ ሌላው አስደናቂ እንቅስቃሴ ታየበት ነበር ይሄንን አነሳለን በነገራችን ላይ እንግዲህ ሊቨርፑል አሸንፎ ቢሆን ኖሮ ደረጃውን ከፍ የሚያደርግበት በቻምፒየንስ ሊግ ፉክክር ውስጥ ወደ ላይ የሚመጣበት እድል ከፍ ብሎ ነበር ማክሰኞ ደግሞ እንግዲህ ሊቨርፑሎች ያልተጠበቀ ሽንፈት አስተናግደዋል ይሄም ራሱ ሊጠቀስ የሚችል ነጥብ ነው እነዚህን እያነሳሳን እንግዲህ በቆይታችን እንድትከታተሉን እየጋበዘን በአክብሮት ዝግጅታችንን ጀምረናል በአካል ዳንኤል አብሮኝ ይቆያል ፕሮግራሙን በተለይ ዩቲዩብ ላይ የምትከታተሉት ላይክ አድርጉት ጀምረን በአካል እንዴት ነህ ብያለሁ አለን ዴቭ እንዴት አለ አድማጭ ተመልካቾቻችን እንዴት ናችሁ ብያለሁ ተገናኘን እንግዲህ ያልተጠበቀ ትዊስት ልንለው እንችላለን አይደል የትናንቱን የፕሪሚየር ሊጉን አጠቃላይ ሴናሪዮ እርግጠኝነት የሞላው የሚመስል የነበረው ሲቲ ያለ ጥርጥር የሜዳውን ጨዋታ ኖቲንግሃም ፎረስትን ያሸንፋል የሚለው ነው ብራይተን ትሪኪ ሜዳ ነው ሁሉ ጊዜ ላለው ነው ኳስ የመቆጣጠር ችግር የለባቸውም ተጋጣሚን የመብለጥ ችግር የለባቸውም ጎሎች ካገኙም ባደገኛ ሁኔታ ጎል ሊሰሩ እንደሚችሉ ተገምታለሁ ኦፍ ኮርስ ይሄ የብራይተን የዘንድሮ አጠቃላይ ጉዞ ታሪክ ነው ወይ ብለህ ብትለኝ ላይሆን ይችላል ግን አስቸጋሪ ሜዳ ነው ይሄን ስታስብ ምናልባት ነጥብ ሊጥል ይችል የነበረው ብለህ የምትገምተው አርሰናል ነው በአንጻሩ የሲቲ ነጥብ መጣል የአርሰናል ደግሞ በሙሉ 3 ነጥብ መመለስ የተለየ ድራማ ፈጥሮለታል ሊጉ ላይ እንግዲህ 7 ነጥቡ መልሶ መጣ ብዙዎች በተለይ አርሰናል ላይ የተለየ ስሜት ያላቸው ቋምጠው ነበር አይደል የሚባለው ቋምጠው ነበር ይሄ ነገር እንዲፈጠር ሲቲ በደንብ ወደ ዋንጫው እንዲመጣ ለአሁኑ እንግዲህ የቀደመው 7 ነጥብ ተመልሶ መጥቷል ምን ማለት እንችላለን እስቲ እንነሳ በዚህ እንደርደር ዴቭ የሚገርምህ ነገር ከዚህ ጨዋታ አስቀድሞ ከሁሴን ጋር ተገናኝተን ነበርና ዝም ብለን ይሄ ግምት ነገሮችን እያነሳን እንዴት ነው ምናምን ስንባባል ለአርሰናል ቀላል ጨዋታ አይሆንም ያለ ነበረ ማንቸስተር ሲቲ ደግሞ ይሄንን ጨዋታ ባቻ ውጤት ሊያጠናቀቅ ይችላል የሚል ግምቱን ሲያነሳ ነበረ ምክንያቱም አሁን ሲቲ ካለው ፎርም አንፃር ኖቲንግሃም ፎረስትም ደግሞ ቀኑ ከሆነ አስቸጋሪ ቡድን ስለሆነ ያን ነገር ሊፈጥር ይችላል የሚል ግምት ሰጥቶ ነበርና ጨዋታው ሲጠናቀቅ እንደዛ ነው የሆነው አርሰናል ተቸግሮም ጨዋታውን አሸነፈ ማንቸስተር ሲቲ ደግሞ ጨዋታውን ባቻ ውጤት አጠናቀቀ የዩናይትድም ስናነሳ የነበረው እንግዲህ ያው ብለን ነበር ለማለት ሳይሆን ግን ፈተናው አሁን ይጀምራል እያልን ነበር ከሁዱም ጨዋታ በኋላ ማንቸስተር ዩናይትድ ካሸነፈም በኋላ የሰኞ ፕሮግራማችን ላይ ይሄን ነገር ስናነሳ ነበር የጨዋታውን ከተመለከትን እንግዲህ የአርሰናልና የብራይተን ጨዋታ ልዩነት የነበረው የሳካ 9ኛው ደቂቃ ላይ ያስቆጠረው ግብ ነው ዴቭ እንግዲህ ከዚች ግብ መቆጠር በኋላ ጨዋታውን በጣም ተቆጣጥሮ ኳሱንም ተቆጣጥሮ አሸናፊ የነበረው በዚህ እንቅስቃሴ አንፃር ብራይተን ነው ግን የብራይተን ትልቁ ችግር የመጀመሪያው አጋማሽን እንኳን ብትመለከት ዴቭ
11-4 ነው። ብራይተን 11 ጊዜ የአርሰናል ሳጥን ውስጥ ደርሷል። አርሰናል 4 ጊዜ ነው በብራይተን ሳጥን ውስጥ የተገኘውና ይሄ ቁጥር የሚያሳየው ምን ያክል አርሰናል ወደፊት ለመሄድ ተቸግሮ እንደነበር ኳሱን አጥቶት እንደነበር የሚያሳይ ነው። ኦፍ ኮርስ አርሰናል ፋይናል ሰርድ ላይ ሲገባ ሁሌም የመጨናነቅ ነገር አለ። ለቡድኖች የመመቸት ነገር የለም። እንደ ዴክላን ራይስ፣ ዙቢሜንዲ አይነት ተጫዋቾች ለተከላካዮች ሽፋን በመስጠት ኮምፓክት በመሆን ስፔሶች ይዘጋሉ። ስለዚህ እድሎች አይፈጠሩም ነበር በአርሰናል በኩልና ይሄ ነገር ነውና ደግሞ የመጨረሻ ውሳኔ ላይ እንደዚህ አይነት ቦታዎች ከተዘጉ ውሳኔዎች ላይ በጣም ይሄ ሻርፕ የሆኑ ተጫዋቾች ያስፈልጉሃል። ልዩነት የሚፈጥሩ አንድ ለአንድ የሆኑ ተጽዕኖ ማሳየት የሚችሉ ተጫዋቾች ሊያስፈልጉ ይችላሉና በመጀመሪያው አጋማሽ ፍጹም መቸገር ለአርሰናል ነበር ልትለው ትችላለህ። እንደው የዚህ መቸገር ምክንያቶች ምንድናቸው ብለህ ስታነሳ ዴቭ የኤዜዚ ቡድን ውስጥ መኖር ይመስላል በአርሰናል መቸገር። ይሄ ተጫዋች ካለ ብዙም ፕሬስ የሚያደርግ አይደለም፣ ራሱ ደግሞ እየተሯሯጠ የሚጫወት አይደለምና እሱ እዛ ቦታ ላይ መገኘቱ በደንብ ተጽዕኖ እየፈጠረ አለመጫወቱ ዴቭ ዙቢሜንዲና ራይስ ላይ ጫና እንዲፈጠር እነሱ ያሉበት ቦታ ላይ በቁጥር ብልጫ የሚወስዱ የብራይተን ተጫዋቾች እንዲኖሩ መደረጉ የመጀመሪያው አጋማሽ ላይ ይህ አይነት ልዩነት እንዲፈጠር አድርጎ ነበርና ለአርሰናል ሜዳው እጅግ የሰፋ ይመስል ነበረ። ይሄ አንድ ተጫዋች ብልጫ የተወሰደበት ምክንያቱም ተሯሩጦ ኤዜ ስለማይጫወት ያ ክፍተት እንዲገኝ ምክንያት የሆነ አጋጣሚ ይመስላል። ሁለተኛው አጋማሽ ላይ እንደ ትሮሳር፣ ሃቨርትስ አይነት ተጫዋቾች ተቀይረው መግባታቸው የተወሰነ ልዩነት ነበረው። ከሁሉም በላይ ደግሞ የካላፊዮሪ ወደ እንቅስቃሴው መግባት ዴቭ ትልቅ አስተዋጽኦ ነበረው። አርሰናል በደንብ ሪከቨር እንዲያደርግ ደግሞ መጀመሪያ ይወሰዱበት የነበረው ስፔሶች እንዲዘጉ ራሱም በጠባብ ቦታዎች ላይ ኳስ መቀበል ይችላልና ኳሱን መልሶ አርሰናል እንዲቆጣጠር ያደረገበት የቻለበት መንገድ ጥሩ የሆነ ይመስላል። ብራይተን ትልቁ ችግር የመሰለው ዴቭ ቀድሞ ግብ ተቆጠረባቸው። ስለዚህ አንዳንዴ ያለ እቅድህ እንደዚህ አይነት ነገሮች ሲኖሩ ያለ እቅድህ እንቅስቃሴ ውስጥ ትገባለና ሞር ኳስ ለመቆጣጠር ሞር ጥድፊያ ውስጥ መግባት ያ ደግሞ ሁሌም እንደምናነሳው የመጨረሻዎቹ ውሳኔዎች ላይ ተጽዕኗቸው እጅግ ከፍ ያለ እንደሆነና ፋይናል ሰርድ ላይ ሲገባ የሚሰጡት ውሳኔዎች ቡድኑ የሚፈልገው ነገር እንዳይሆን ያደረገ ይመስላል። ይሄን ስንል ራያ አልተቸገረም ማለት አይደለም። የራያ ወሳኝ ሴቮች ለአርሰናል አስፈልገውት ነበር። ቢግ ቻንስስ የምንላቸው እድሎች ተፈጥረው ነበረ። ለማንኛውም ለአርሰናል እጅግ ትልቅ የሚባል እድል ነው ብለን ልናነሳው የምንችለው አይነት 90 ደቂቃ ነው። በትልቁ እንግዲህ አርሰናል አሸንፎ ወሳኝ ደግሞ ልክ እንደ 6 ነጥብ እንድትቆጥር የሚያደርግ የአርሰናል ተፎካካሪው ማንቸስተር ሲቲ 2 ነጥብ መጣሉ ነው። ሲቲ 2 ነጥብ ጣለ ማለት አርሰናል 3 ነጥብ አገኘ ማለት አርሰናል ከዚህ ጨዋታ ትርፉ 5 ነጥብ ነው ብለን እንደዚህ አይነት ካልኩሌሽን ውስጥ እንድንገባ የሚያደርግ ይመስለኛል። ዴቪንን ማለት ይቻላል። ከጨዋታው በፊት የተወሰኑ የሚዲያ እንትኖች ነበሩ፣ ጫናዎች ነበሩ። በተለይ ኮቹም በተለይ ሁዝለር የብራይተኑ ኮች የሰጡት አስተያየት በአካል ይሰማኛል። ሌላ ድምጽ እየሰማው ነው። ሌላ ድምጽ ይሰማኛል። በአካል እየሰማኸኝ ነው? መስመር ላይ ነህ? ይሰማል? ኦኬ። ሌላ ድምጽ እየሰማው ነበር፣ ለዛ ብዬ ነው። ኤኒዌይ ከጨዋታው በፊት በተለይ የሁዝለር የብራይተኑ ኮች የሰጡት አስተያየት ትንሽ ግራ ጋቢ ነገር ነበረው። እኔም አንተም እንደተከታተልነው አርሰናሎች ሰዓት የመግደል በተለይ ኮርና አጠቃቀም ላይ በጣም ጊዜ ያባክናሉ ምናምን የሚል ነገር በጣም ደጋግመው ሲያነሱ ነበርና ይሄንን ተከትሎም እንግዲህ ጨዋታው ላይ እያንዳንዱ አርሰናል በተለይ ሊጠቀምባቸው የሚሞክሩ የቆሙ ኳሶች ላይ ይታይ ነበር። የደጋፊው ጩኸት ይታያል። ኮርና ሲመቱ ጆሮራ ላይ ይሄ የሚታይበት ሂደት ነበር። በተለይ ደግሞ እንግዲህ አሰልጣኙም ከጨዋታው በኋላ እንደገለጹት 3 ጊዜ ያህል ነው ዴቪድ ራያ ተመታው ብሎ የወደቀውና እሱንም በማንሳት አስተያየት የሰጡበት ሁኔታ ነበርና የሆነ ራሱን የቻለ የሆነ ነገር የፈጠረ ይመስላል ከጨዋታው መጀመሪያ ጀምሮ የዚህ ኮች አስተያየት። ግን በስተመጨረሻ እንግዲህ ይሄ ምንድነው ቅሬታ ያቀረቡበትም ሐሳብ መልስ ያገኘ አይመስልም። ሜዳ ላይ እንዳሉትም አሁንም ቅሬታ አቅርበዋል ከጨዋታው በኋላ። ግን ዳኞች ይሄንን ምንም ሊያደርጉ እንደማይችሉም ደግሞ ማስተያየታቸው ሲያንጸባርቁት በድጋሚ ሰምቻለሁና
መጥፎ ተሸናፊ ሆነው ወጥቷል ነው የምትለውና ቅሬታቸው በደንብ እንዲሰማላቸው በተወሰነ መልኩ አርሰናል በጨዋታ እንቅስቃሴ ላይ ውብ ነገር አያደርግም በሚል ትችት ሲሰነዝሩ እኔ ቡድኔ እንዲጨዋታ አልፈልግም በሚል እንግዲህ የአርሰናልን ውጤታማነትም ለማኮሰስ የሄዱበት መንገድ ትንሽ ግራ አጋቢ ይመስል ነበርና አርቴታን ከጨዋታው በኋላ በተመሳሳይ መንገድ ይህንን ሐሳብ ጠይቀውት ነበር። I love my players ነው ያለው። ተጫዋቾችን እኔ በደንብ ነው የምወዳቸውና መሰጡት ሐሳብ በቃ ትርጉም የለውም በሚል አደፋፍኖት ነው ጭራሽ ያለፈውና እንደ አይነት ሐሳብ መስማት ከፈለጋችሁ እንደውም ባለፉት ጥቂት 2-3 ቀናትም በተመሳሳይ መልኩ እንግዲህ ከቸልሲ ጨዋታ በኋላ ሲሰጡ የነበሩ አስተያየቶችን ሄዳችሁ መከታተል ትችላላችሁ የሚል አይነት ነገር ተናግሮ በደምሳሳው ወጥቷል። ግን ሁዝለር በስተመጨረሻም እንግዲህ በተለይ በዚህ መልኩ ዋንጫ ካነሱ ዋና ዋንጫ ማንሳት ስለሆነ ይሄ ነገር ፈጽሞ ቦታ እንደማይኖረው ከግምት ከታለው። እኔ ግን ተጫዋቾችን ለማሳደግ ቡድኔም በዚህ መልኩ እንዳይጫወት ለማድረግ ነው ወደ ሜዳ ምገባው በሚል የአርሰናልን ስታይል እንግዲህ ለማጣጣል ሄዱበት ርቀት አይ ቲንክ በጣም መጥፎ ተሸናፊ አደረጋቸው። በቃ መሸነፉ በጣም ብስጭት ውስጥ የከተታቸው የሚመስል ይመስለኛልና አስተያየታቸው በተለይ ከጨዋታው ማስቀድሞ ይሰጥ የነበረ መሆኑን ስታይ ይሄ በደንብ ቁስላቸውን የነካ ስኬት ማጣት ነው ብዬ ነው መናገር የምችለው። ግን እንዳልከው ነው አርሰናል ጥሩ ሳይሆንም ነው ይሄንን ጨዋታ አሸንፎ የወጣው። ብዙዎች የሚሉት 2022 ላይ አርሰናል በጣም ቢዩቲፉል ጌም እያደረገ ያገኘው ምንም ነገር ነው ዋንጫ አይደለም ያገኘውና በእርግጠኝነት አሁን ለዋንጫ በጣም እየቀረብክ በሄድክ ቁጥር ደግሞ ከሚኖርብህ ጫና መነሻ በጣም ማራኪ እግር ኳስ በጣም በበርካታ ጎሎች የታጀበ እንቅስቃሴ ወይም ደግሞ ስኬት ታመጣለህ ተብሎ አይታሰብምና ለጥረቱ ግን እኔ ለትናንቱ ጥረቱ በተለይ የተከላካይ መስመሩ ጫናውን በደንብ አብዞርብ የማድረግ ጫናዎችን ለማቋቋም የሄደበት ርቀት በጣም ጥሩ ነው ብለህ ልትናገር የምትችልበት ሂደት አለ ብዬ ነው ማስበው። እንዳልከው በተለይ ፈርስት ሃፍ ላይ ይታይ ነበር ኳስ መቆጣጠር ቸግሯቸው ነበር። ፕሬሲንጉን መቋቋም በጣም በተወሰነ መልኩ ቸግሯቸው ነበር። በተለምዶ ሚድፊልዱን ይቆጣጠሩበት የነበረው ባህሪ እንደሌለም በደንብ አይተን ነበርና ሰከንድ ሃፍ ላይ ግን የተወሰነ ለውጦች አሉ። ብዙ ቁጥሩን ስታይ የሚነግርህ ይሄንን ነው። ሁለቱም በኩል 0.8 XG ነው የተመዘገበውና እነዚህ ብራይተን 11 ሹት አድርጓል፣ አርሰናል 7 ነው ያደረገው። 3 ታርጌት አለው ብራይተን፣ አርሰናል 2 ነው ያለው። 59 ለ41 ነው በነገርህ ላይ አጠቃላይ እንቅስቃሴያቸውን ስታይ በኳስ ቁጥጥር ያለቀውና ምንድነው በእንቅስቃሴ ረገድ ብልጫ ነበራቸው ወይም ደግሞ ልዩነት ፈጥሯል የምትለው ነገር የለም። ግን በሰከንድ ሃፍ ላይ ግን የነ ሃቨርትስ የነ ትሮሳርድ እንዳልከውም የነ ካላፊዮሪ መግባት ልምድ ስኳድ ዴቭዝ መኖር እንዴት ይህንን ጌም ማኔጅ አድርገው እንዲወጡ ድር እንደፈጠረላቸው በደንብ እየታየ ይመስለኛልና ራያም ጥረቱ የሚደነቅ ነው። በነገርህ ላይ አንዳንድ ጊዜ ጌም ማኔጅመንት የሚባለው ይሄም ነው። ልምድ እያዳበርክ ስትመጣ የሰዓት መግደል አንዱ አካል ቢሆንም ግን በቃ ለተጫዋቾች ትንፋሽ ትፈጥራለህ፣ ጫና ትፈጥራለህ። አርቴታን ጠይቆት ነበር በነገር ላይ ከጨዋታው በኋላና አንዳንድ ጊዜ ዝም ብሎ ረጅም የሚጠለዘው እንቅስቃሴ ለተጫዋቾች ጋፕ ለመፍጠር አየር ለመፍጠር መረጋጋት ለመፍጠር ነው ወይ ብለው ጠይቆት ነበርና ነው እኔ ይህንን በተመለከተ እንዲያደርጉ የሚያሰብኩት ወይም ደግሞ የሆነም ነገር የለም ግን ይሄ ነው ብዬ ለመናገር ይከብደኛል። ፈጽሞ ከዚህ ጋር የሚገናኝ ነገር አይደለም። የጨዋታው ጫና አጠቃላይ ራሱ ሞመንተሙ የሚፈጥረው ነገር ነው ይሄንን ሊሆን የሚችለው ተጫዋቾች ሜዳ ላይ በራሳቸው የሚያደርጉት ነገር ነው የሚል ሐሳብን ሲያነሳ ሰምቼዋለሁ። በርግጥ እንደምታየው በተለይ ይሄ የኳስ ቁጥጥር የበላይነት ለመውሰድ የኤዜን ጉዳይ አነሳህ እንጂ የተጫዋቾች ናውንዜን የሚመጣ ጫና የሚፈጥረውም ኢምፓክት ቀላል አይደለም። እያየው ነበር ቁጥሮችንና ቅድም አትሌቲክ ላይም ሰፍሮ አንድ ያየሁት መረጃ በጣም አስገርሞኛልና አርሰናል ቤት አሁን በጨዋታ ጫና ረገድ የሚገርምህ ዙቤሜንዲ አንደኛ ላይ ነው ያለው ከሊጉ። ዴክላን ራይስ ደግሞ 10ኛ ላይ ተቀምጧልና ዙቤሜንዲ 311 ኪሎ ሜትሮች እንግዲህ የትናንቱን ጨዋታ ሳይጨምር 311 ኪሎ ሜትሮች ሜዳ ላይ መሸፈኑን የሚገልጽ ቁጥር አይቻለውና ኤሌት አንደርሰን ነው 309 ያለው፣ ሮጀርስ ያስቶን ቪላው 307 አለው። ዴክላን ራይስ 285 ኪሎ ሜትር ሸፍነው ከትናንቱ ጨዋታ በፊት በሊጉ 10ኛ ደረጃ ላይ ነው የሚገኘውና እነዚህ ተጫዋቾች እንግዲህ እንዳልኩ ከጨዋታ በተለይ በየ3 ቀኑ ጨዋታ በመታደርግበት ጊዜ ሂደት በቂ ዝግጅት እንኳን አታደርግም አይደለም
በቂ ዝግጅት ማድረግ ሰውነትህንም በአግባቡ በበቂ ሁኔታ የማሳረፍ እድል የምታገኝበት ሂደት የለም። ግን ምን ያህል በተለይ ሚድፊልዱ ላይ ጫና እየበረከተ የጨዋታዎች ጫና እየመጣ እንዳለ ይሄ በራሱ ጌሞችን ማኔጅ ለማድረግ ለመቆጣጠር ምን ያህል ልዩነት እንደሚፈጥር ማየት ትችላለህና የዴክላን ራይስ እንደውም ቸልሲ ላይ በተወሰነ መልኩ ተጎድቷል አይመጣም ሲባል የነበረ ነገር የዙቤሜንዲ ለፋቲግ በጣም ፋቲግ ሆኗልና በጣም ቀርቧል ለጉዳት የሚባለው ነገር ራሱ አርሰናል አማካይ መስመር ላይ በኳስ ቁጥጥሩ ጨዋታዎችን ሞር ማኔጅ አድርጎ በበላይነት ለመወጣት የሚፈጥረው ጫና በኔ በኩል ቀላል ይሆናል ብዬ ግምት አልወስድም። ግን እንዳልነው ነው በዚህ ጨዋታ ላይ 3 ነጥብ መውሰድ ትርጉሙ በጣም 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 ትልቅ ነው ብዬ ነው የማስበው። በየትኛውም መንገድ አምጣው በየትኛውም መንገድ ይሄ 3 ነጥብ ይሳካ ማጨብጨብ ያለባቸው አርሰናል ደጋፊዎች እንዴት አገኘ ነው ይሄ 3 ነጥብ ብለው ነው እንጂ እንዴት የተቀናቃኝ ደጋፊዎች ወይም ደግሞ እንዴት መገናኛ ብዙሃን ይሄ ጨዋታው ባደለም በሚል ይተቹናል የሚለው ጉዳይ ላይ ይሆናል የሚል ፈጽሞ ግምት የለኝም። ለዚህ ጆሮ የላቸውም የሚመስለኝ። አርቴታም ለዚህ ይመስላል ተጫዋቾቼ በጣም ነው የምወዳቸው የሚል አስተያየት ሰጥቷል። በአንጻሩ የጠቀስከው የሲቲ ነጥብ መጣል አስገራሚ ነው። አይጥልም አይደለም፣ ደጋግመን አንስተናል። ሲቲ የከረመው ሲቲ እንዳልሆነ በጣም ደጋግመን አንስተናል። በተለይ እያሸነፈ በዚህ መንገድ ከቀጠለ እርስ በርስ ሁለቱ ቡድኖች ሲገናኙ የሚፈጠረው ነገር በጣም ትልቅ ነው የሚሆነው። ያለ ሲቲ ትልቅ እድል ይሰጠዋል የሚል ነበር የብዙዎች ግምት። ግን ገና ከወዲሁ እንግዲህ ሊጉ ምን ያህል አስቸጋሪ መሆኑን የምትረዳው ገና ከወዲሁ ነጥብ ጥሏል። 7 ነጥብ ልዩነት ተፈጥሯል። እንግዲህ አርሰናልን እንኳን በሜዳው ቢያሸንፍ ወደ 4 ታጠቧለህ። ልዩነቱንም እንኳን የቀረውንም ጌም ቢያሸንፍ 1 ነጥብ ልዩነት ፈጥሮ አርሰናል የሚጓዝበት ሂደት አለ። እንግዲህ የምትቀንሰው አሁን ከአርሰናል ላይ ሲቲን ጨዋታ እንኳን ቢያሸንፍ ብለህ 1 አንስተህ እንደገና ተስታካይ ጨዋታውን አሸንፎ ብለህ 2 ጨዋታ አንስተህለት ከአርሰናል ጨዋታ ላይ ወደ 6 ታደርሰዋለህ ማለት ነው። 8 ነው የቀረው። 2 ጨዋታ ስታነሳ እየቀነስክ ነው የምትሄደውና ይሄ ሁሉ ባለበት ሁኔታ ጨዋታዎች እያለቁ የሚሄዱበት እድል ሰፊ ነው የሚሆነውና አርሰናል እንደገና በቃ ነገሮችን በራሱ የመከወን በራሱ ያለ ችግር የመጓዝ እድልን መልሶ ከሲቲ ያገኘበት ሁኔታ በትናንቱ እንቅስቃሴ እኔም በግሌ ተፈጥሯል የሚል እምነት ነው ያለኝ። በጣም ሊቆጩ እንደሚችሉ ሲቲዎችን ታስባለህ። በእርግጥም ደግሞ አስቆጪ ነው። በስተመጨረሻ በተለይ የሳቷቸው ነገሮችንም ስታነሳ በእርግጥም ይህንን ጨዋታ ሊያሸንፉ የሚችሉበት እድል በጣም ቀርቦ ነበር ብለህ እንድትከራከር የሚጋብዝ ይመስለኛል። በአካል እንደ ሲቲ አይነት እየተቸገረ ላለ ቡድን የማይመች አይነት አቀራረብን የተመለከትን ይመስላል። ዴቭ ኖቲንግሃም ፎረስት በጣም በዲፕ የሚከላከል ኮምፓክት ሆኖ በደንብ ሜዳውን አጥብቦ የሚጫወት ቡድን ሆኖ እየተመለከት ነው። በካውንተር ሁሌም እንደሚያደርጉት ተጫዋቾችን ለመጠቀም ፈጣን የመስመር ተጫዋቾችን ለመጠቀም የሚደረግ ጥረትን ታያለህ። ሲቲ ደግሞ ክሬቲቪቲ ላይ ራያን ሼርኪ ላይ ጥገኛ የሆነ ቡድን ይመስላል። ዴቭ ሌሎቹ ተጫዋቾች ያን ያክል አይደሉም። ፊልፋደን ኦልሞስት ተጠባባቂ ሆኗል። ቡድኑ የሚፈልገውን ነገር እየሰጠ የሚገኝ ተጫዋች አይደለም ብለህ በእርግጠኝነት የምትናገርበት ነውና የሼርኪ የሆነ ነገር አድርጎ የፈጠረው ኳስ ነው አይደል? አንቶine ሴሜንዮ ኳሱን እንዲያስቆጥር ራሱ እድል የሰጠውና ያን አጋጣሚ ነው የምታነሳው። ከዛ ውጪ ተጠቅጥቆ የመጫወት ነገርን ለማስከፈት የሚደረግ ጥረት ኳስን ብታንሸራሽረው ወደ ቀኝ ወደ ግራ ብታረገው ሰብረህ መግባት ብሬክ አድርገህ መግባት ካልቻልክ ዋጋ ያስከፍላል። ደግሞ ወሳኝ የሆኑ እድሎችን ሲያገኙ ወደ ግብነት የመቀየርን ነገር በኖቲንግሃም ፎረስት በኩል የተመለከትነው ነው። ሲቲ ቀላል ነበረ ግብ እንዲቆጠርበት ቀላል አጋጣሚ ነበርና ደግሞ ግሩም ግቦች ናቸው የተቆጠሩት። የሞርጋን ጊብስ አይነት ግብ በተረከዝ የተገኘ ነውና እጅግ ለየት ያለ ግብ ነው። እንደዚህ እንደው ምን ይላል ባለፈው እያነሳን ከሊጉ ምርጥ ግብ ጠባቂዎች አንደኛው ነው፣ ግን የመሬት ኳስ ብዙ አይደለም እያለ ነበረ ሁሴና። ያ አይነት ነገርን ያየንበት ይመስላል። ግብ ጠባቂው በቀላሉ የተሸወደ ኦፍ ኮርስ ትሪኪ ነው፣ ግን የሆነ ነገር ማድረግ እንዳለበት ታስባለህና ሲቲም በእንደዚህ አይነት ነገር ብልጫ የተወሰደበት ራሱ ደግሞ ሙሪዮ መጨረሻ ላይ ይሄ ጎል ላይን ያዳነው ኳስ በቃ የሆነ ነገር እኮ ነው መስል ጨዋታው ካለቀ በኋላ የኖቲንግሃም ተጫዋቾች ሆነ ተጫዋቹን ከፍ አድርገው መጨፈር የፈለጉ ነው የሚመስለው ዴቭና ያ ኳስ ቢገባ ኖሮ እንዴት ሊያስቆጫቸው እንደሚችል እንዴት አንገታቸውን እንዲሰብሩ እንዲያደርጋቸው እንደሚችል ታስባለህና ምርጥ የምትለውን የጨዋታውን ሴቭ ያደረገው ግብ ጠባቂው ማትሴል ሳይሆን ሙሪዮ ነው ማለት ይቻላል ዴቭና ያም ነገር የኖቲንግሃም ፎረስት ተጫዋቾችን በመጨረሻ ደስታቸው እንዲገልጹና በወሳኝ ሜዳ ላይ በኤቲሃድ ይሄ
አንድ ነጥብ ይዘው እንዲወጡ ያስቻለበት መንገድ ደግሞ የዋንጫ ፉክክሩም ላይ ተጽዕኖ ልዩ ሊሆን ይችላልና ያንን ነገር የተመለከትንበት ይመስላል። የሊጉ ፉክክር አሁንም ባነሳው አይነት መልኩ ከዚህ በኋላስ የሚለው ነገር ሲቲ መነሳት እንችላለን ወይ የሚለውን የአእምሮ ጉዳይ ወደ ራሳቸው መመለስ ይችላሉ ወይ የሚለውን ተጠብቃለህ ዴቭ? ይሄ የእንትን ሳይሆን ግን አርሰናል የራሱን እድል በራሱ የማይወስንበት ወይ ሳይጠበቅ ነጥብ ይመጣል ምናምን አይነት ነገሮች ከሌሉ በስተቀር ለሲቲ የራስ መተማመን ራሱ ሌላ ኪሳራ የሆነ ውጤት የትናንቱ ጨዋታ ያስመለከተን ይመስለኛል። ያው ከዛ ውጪ እንዳልከው በተለይ ሻምፒዮናው ላይ የሲቲን ቀጣይ ነገሮች ስታይ ቻምፒየንስ ሊጉ በራሱ ሁለቱ አሁን የደርሶ መልስ ጨዋታዎች ቀላል ግምት የምትሰጣቸው አይደለም። የውስጥ ጉዳይ ተውና አሁን እኮ ሲቲ ላይ አንድም እያየን ያለነው ነገር በተለይ ጨዋታዎች መጠናቀቂያ ገደማ ላይ የሚታይባቸው ግልጽ የሆነ የተጫዋቾች ድካም ነውና ጨዋታን ለመጨረስ ጌም ማኔጅ ለማድረግ የመቸገር ነገር ነው። ኦፍ ኮርስ ባለፉት ሁለት ጨዋታዎች ላይ በየትኛው መንገድ ውጤቶቹ ስለመጡ ውጤት ከመጣ ይሄንን ነገር አጉልተህ ላታነሳው ትችላለህ። ግን ይታያል በቃ የተጫዋቾች ድካም በግልጽ አሁን የተወሰኑ አርሰናል ተጫዋቾች ላይ እንግዲህ ኦፍ ኮርስ ቅድም የጠቀስኳቸው ዴክላን ራይስ እኮ ሜዳ ላይ የነበረው ብቃት እንዲም ሆኖ ምን ያህል ታጋይ እንደነበረ ምን ያህል መስዋዕት ይከፍል እንደነበረ አይተናል። የዙቤሜንዲ ድካም ግን ግልጽ እንደሆነ ታያለና ሲቲ ቤት ያሉ ግን አሁን ከስኳድ ዴፕዝም አንፃር በአርሰናል ደረጃ ባለመሆኑ ድካሞች በግልጽ እየመጡ ነው። ስኳድ ዴፕዝ ከሌለህ ደግሞ እንዴት ነው የምትወጣው የሚለው በተለይ የደርሶ መልስ የማድሪድ ሁለቱን ጨዋታ አስብ። እሱን ካለፍክ በኋላ ደግሞ እንግዲህ ባየር ሙኒክም ከሄደ ከባየር ሙኒክ ነው ሁለት ደርሶ መልስም ጨዋታ የሚጠብቅህና ይሄ ሁሉ ባለበት ሁኔታ ደግሞ ስኳድ ዴፕዝ የለህም። የተጫዋቾች ጉዳቶች አሉ። ፕላስ የሚመጡ በፕሪሚየር ሊግ ጨዋታዎች አሉ። ራሱ የካራባው ካፕ የፍጻሜ ጨዋታ እርስ በርስ የሚያደርጉት ነው። እኚህ ሁሉ ተደምረው ለሲቲ በጎ ነገር ይሰጡታል ብሎ ለመናገር የሚከብድ ነው እኔ በግል የሚመስለኝ። ይሄን ስንል እንዳልከው ነው አርሰናል ሁሉንም ነገር ከወዲሁ አጠናቋል ለማለት አይደለም። በትናንቱ ጨዋታ ግን የወሰደው 3 ነጥብ እና የሲቲዎች ነጥብ መጣል በጣም በጣም ትልቅ እፎይታ የሚፈጥርለት ምናልባትም መልሶ የራስ መተማመኑ ይበልጥ የሚያጎለብትበትና በቀጣይ ጨዋታዎች ላይ እንግዲህ በተወሰነ መልኩ አሁን ኤፍኤ ካፕ ነው ለተጫዋቾቹም እረፍት ሰጥቶ በአዲስ ኢነርጂ እንዲመጣ እድል የሚፈጥርለት ይመስለኛል። ከዛ ውጪ ግን እናንሳስ የቼልሲ አልተጠበቀ ልለው ነው የምችለው። ኦፍ ኮርስ ቼልሲ ያዝናናኝ ነው ስልህ ነበር። ቡድኑ በካርዶች መንበሽበሹ እንደተጠበቀ ሆኖ ወይም ደግሞ የተጫዋቾች የዲሲፕሊን ሪከርድ አሁንም መቀጠሉ እንዳለ ሆኖ ሜዳ ላይ የሚመቹ ነገሮች ይታዩበታል። ቡድኑ በሙቭመንት ረገድ፣ በተጫዋቾቹ ኳሊቲ ረገድ፣ ኮቹ ወጣትም ቢሆን ቡድኑን ሞር ማኔጅ በሚያደርግበት መንገድ ረገድ፣ በታክቲክ ረገድ ተለዋጭ ለመሆን የሚደረገው ጥረት ሁሉ ይታያል እንል ነበርና በሽንፈትም ረገድ እንግዲህ በአርሰናል መሸነፉ እንጂ እስካሁን በሊጉ ከካራባው ካፕ ውጪ የተለየ የገጠመው መጥፎ ፈተናም አልነበረም። የአዲሱ ኮች ሶስት ሽንፈት ነው ያለበት። እሱም ያርሰናል ነውና ለኔ ስቴትመንት ዊን ነው። ኮቹ ከመጣ በኋላ እንደውም በደንብ ያስመዘገበው ትልቁ ድል ተብሎ ትናንት ሊጠቀስ ይችላል። ጆዋ ፔድሮ ደግሞ በቃ ልዩነቱ በደንብ የታየበት የእውነትም ባርጌን ባይ ይሄ ምን ያህል ገንዘብ እንደወጣበት እኔም አንተም እናውቃለን። ግን ከዛ አንፃር አሁን ደግሞ እየሰጡ ያለውን ሰርቪስ ስታይ በአንድ ጨዋታ ሃትሪክ ፕላስ ደግሞ አሲስት ማድረጉን ስታይ ለቼልሲዎች ይሄ በቃ ማለት ከጥሩም በላይ በጣም ጣፋጭ ወሬ ሊሆን እንደሚችል ግምት ትወስዳለህ። ትክክል ዴቭ። የዚህ ተጫዋች እንግዲህ በጣም ምርጥ የምትለው አይነት ግዢ ነው በቼልሲዎች በኩል እንደምታውቀው አንተ ምንም 60 ሚሊዮን ፓውንድ ብቻ ነው የወጣበት። አሁን እያሳየ ካለው ብቃት አንፃር 60 ሚሊዮን ፓውንድ ብቻ ብለን መግለጽ ያለብን ይመስላል ዴቭና በጣም ምርጥ ብቃትን እያሳየ የሚገኝ እዛ ላይ ደግሞ ያለው እንቅስቃሴው ሁሉንም ነገር የሚችል ነው ዴቭ። ከውጪ ሹት አድርጎ ማስቆጠር ይችላል። ውስጥ ተች አድርጎ ልክ እንደ ፖቸር እንደ 9 ቁጥር መጫወት ይችላል። ሊንክ አፕ ላይ በጣም ጥሩ የምትለው አይነት ተጫዋች ነው። የቼልሲ ችግር ዴቭ ይሄ የወጣት ቡድን ባህሪ ነው። ችግር ነው። ኢጎና ያው የዲሲፕሊን ችግር የዲሲፕሊኑ ችግር አለ። ደግሞ የብስለት ችግር ወጥ የሆነ ብቃትን ያለ ማሳየት ሙዲ የመሆን በቃ ሙዲ ሲሆኑ ፔዤን እንዳሸነፉበት አሁንም አስቶን ቪላን ያሸነፉበትን ነገር ታያለ። ግን አንድ መሞከር ያለበት የሚመስለኝ ዴቭ በጣም ቲሙ በጣም ጥሩ የሚጫወተው ሪስ ጀምስ እና ሞይሰስ ካይሴዶ ሁለቱ ደብል ፒቮት ሆነው ሲጫወቱ በጣም ምርጥ ብቃትን እንደሚያሳዩ እንዴት አይነት በቃ እያንዳንዱ ንክኪያቸው እንዴት ያምር እንደነበረ የትናንቱ ጨዋታ ላይ ይደንቅ ነበረ። እነ ዶግላስ ሊውዝን
ምንም ነው ያረጓቸው ዴቭ ግቡን ከማስቆጠር ውጪ ሌላ የተለየ ነገር እንዳይሰሩ ያደረጉበት በቀላሉ የአማካኝ ክፍሉን እየሰበሩ ጥቃት የሚፈጽሙበት የነበረውን እንቅስቃሴን በቼልሲ በኩል የተመለከትንበት ነበርና በቀላሉ ግቦችን እንዲያገኙ ደግሞም ላለፉት ጊዜያት ሲወቀስ የነበረውና ከሜዳው ውጪ ስንጫወት በተጋጣሚ ደጋፊዎች ለምን እንደሚጮህበት አይገባኝም ያሉት አሌሃንድሮ ጋርናቾ እድል ተሰጥቶት በጣም ጥሩ ብቃትን ያሳየበት ጨዋታ ነበረ። እድሉን የተሰጠውን እድል በደንብ ነው የተጠቀመበት ዴቭና መስመሩ ሁለቱ መስመሮች ባላንስ የነበሩበት ጋርናቾ በዚህኛው በኩል ተጽዕኖ የፈጠረበት መጨረሻ ላይ ራሱም ሊሞክረው የሚችለውን ግን ነፃ ለነበረው ለጆአው ፔድሮ ሰጥቶት ሃትሪክ የሰራበትን ግብ እንዲያስቆጥር ያደረገበት እንቅስቃሴ ራሱ ሌላ ትኩረትን የሚስብ አይነት እንቅስቃሴ ነበረ ዴቭና ጥሩ የሚባል ጨዋታን በዚህ መልኩ በቼልሲ በኩል ተመልክተናል። ዩናይትድ እንግዲህ ዴቭ አሰልጣኙ ከመጣ ካሪክ ለመጀመሪያ ጊዜ ተሸንፏል። እንዳነሳ ነው ከሜዳ ውጪ ሲወጣ የሚደረጉ ጨዋታዎች ጠቅጠቅ ብሎ የሚጫወቱ ቡድኖች ላይ የማስከፈት ነገርን እያልን ነበረ። የገረመኝ ከስምንቱ ጨዋታዎች ከካሪክ 8ቱ ጨዋታዎች 3ቱ የትናንቱን ጨምሮ ዴቭ በጎዶሎ ተጋጣሚዎች በጎዶሎ እንዲጫወቱ የሆኑበት ክርስቲያን ሮሜሮ ሎክዋ ከክሪስታል ፓላስ ደግሞ አሁን ደግሞ እንደዚሁ ጃኮብ ራምሲ በቀይ ካርድ የወጡበት ነበረ። ይሄኛው ጨዋታ ላይ ግን ይሄ ዋን ማን አድቫንቴጁን መጠቀም ያልቻለ ማንቸስተር ዩናይትድ ሆኖ የተመለከትን ይመስለኛል። ደግሞ አሰልጣኙ ኤዲ ሃው የወሰኑት ውሳኔ ዋጋ ያስገኛቸው ይመስላል። ኒክ ፖፕ ባለፈው ስህተቶችን ሰርቶ ነበር። አሮን ራምስዴልን ወደ ግብ መስመሩ ማስገባታቸውን ተከትሎ ጥሩ ኳሶችን ጆሹዋ ዚርክሲ ከዛም ውጪ ኮቢ ሜኖ አይነት ኳሶችን ያዳነበትን መልኩ ስትመለከት ይሄ ተጫዋች እንዴት አስደናቂ እንደሆነ የሚያሳይ እንቅስቃሴ ይመስላል። እንግዲህ በኦልድ ትራፎርድ ያኔ በ10 ልጅ ተጫውተው ነበረ ማይክል ኪን ወጥቶ ከኤቨርተን ጋር ዩናይትድ ተሸንፎ የነበረው ከዛ በኋላ የመጣ ሽንፈት ሆኗል። ማይክል ካሪክ ቡድኑ በቂ እንቅስቃሴ እንዳላደረገ ከጨዋታው በኋላ ተናግሯልና ይሄ ግን አጠቃላይ ትልቁን ምስል የሚያሳይ አይደለም ጀስት አንድ ውጤት ነው ብሎ እንግዲህ አጋጣሚ የተፈጠረች አንድ መደናቀፍ ነው ብሎ ለመግለጽ ሞክሯልና አጠቃላይ ምስሉ ግን ይሄ እንዳልሆነ ከጨዋታው በኋላና እንደማይገባቸው ያሳዩት እንቅስቃሴ ጥሩ እንዳልሆነ ተናግሯል። ከ45 ደቂቃ በላይ በ10 ልጅ የተጫወተው ኒውካስል ጨዋታውን 2-1 አሸንፏል። ይሄንን ነው ማለት የሚቻለው ዴቭ። ከካርዱ ግን ሃርሽ አይደለም። ሁለቱ ቢጫ ዝም ብለህ በጥቅል ስታየው ሃርሽ ይመስላል አይደል? እኔ አወዳደቁ የመጀመሪያው ኦኬ ማለት ካዝሜሮ ላይ አንዳንድ ጊዜ የመፍጠን ነገር ታያለህ። የመጀመሪያውን በተለይ ቢጫ ለመስጠት ከፈጠንክ ሁለተኛው ላይ ወከባውም የሚያስቆመው አይመስለኝም አይደል? ተጫዋቾችም ጫና በደንብ ያደርጉበት እድሉ በጣም ትልቅ ነው። ግን ትልቁ ችግር የሚመስለው ዩናይትድ ይሄንን አለመጠቀሙ ነው። ኦፍ ኮርስ በ10 ተጫዋች ስትጫወት አንዳንድ ጊዜ ቀላል ይመስላል በቁጥር በቃ ተጋጣሚ በቀላሉ ይሄ ማኔጅ ያደርገዋል ትላለህ። ግን አንዳንድ ጊዜ ደግሞ በ10 ተጫዋች የሚጫወቱ ቲሞች ምን ያህል ሞቲቬት እንደሚሆኑ ይሄው ሊግ በደንብ እያሳየን ያለ ይመስለኛል። እልህ ውስጥ የመግባት ኮንፊደንስን ከፍ የማድረግ ደጋፊውን በተለይ ሞር ካንተ ስሜትና ካንተ የመጫወት ፍላጎት ጋር እንዲሄድ የማድረግ ነገር በደንብ ይታያልና ለዩናይትድ እኔ ምቹ ምሽት አልነበረም። በተለይ ነጥቡን በደንብ እኮ ሊያሰፋ የሚችልበት እድል ነበር። 3 ነጥብ አሁን ያለው ነጥብ ላይ እኮ ቢጨምር ከተከታዮቹ በደንብ ልዩነት የመፍጠር ይሄንኑ ሶስተኛነት አስጠብቆ የሚሄድ እድል ሁሉ ትልቅ ነው። እሱ ብቻ ሳይሆን አንድ ነጥብ ራሱ ማግኘት የዋዛ ሊሆን አይችልም ነበር። ከሜዳው ውጪ ወጥቶ ፕላስ ሳይሸነፉ መጓዝ በዚህ አሰልጣኝ አመራር ሳይሸነፉ መጓዝ በራሱ የሚፈጥርልህ የራስ መተማመን ቀላል ይሆናል ብለህ አታስብም። ግን በቀላሉ ነው ይሄንን ነጥብ ያጡት ማለት ትችላለህ። በስተመጨረሻ እንግዲህ እንደነ ማጓየር አይነቶችም ተጫዋቾች አጥቂ ለመሆን የቀደመው እድላቸውን ለመሞከር ሞክረው ነበር፣ አልተሳካም ለሁሉም። ግን ትልቁ ነገር ግን ዴቭ ቪላ መሸነፉ ነው አይደለ? ሶስተኛ ደረጃውን አለማጣቱ እሱ ለሁሉም ነው። በነገር ላይ ለሁሉም ነው የሚሆነው። ቪላን ዝም ብለህ ካየኸው ለሁሉም ድግስ የሚሆን ነው። ሊቨርፑልም ከዚህ በኋላ በደንብ ከፍ ማለት ከቻለ የቁልቁለት መንገዱን ሊቀጥል የሚችል የሚመስለው ቪላ ነው ካሁን በኋላ። ምክንያቱም የሰሞኑን ጌሞች እንዳለ ያቸው የቁልቁለት መንገዱ ላይ ሸነፋል ምናምን
እና ለዩናይትድ እንግዲህ እንደ ማንቂያ ደውል ነው። በተለይ እንግዲህ ካሪክም የመጀመሪያ ሽንፈት አህዱ ብሎ ጀምሯል። ከዚህ በኋላስ የሚለው ጥያቄ በደንብ ሊታይ የሚገባ ይመስለኛል። ሰዓታችን ሄዷል። በነገር ላይ ብዙ ማውራት እንችል ነበር። 30 ደቂቃ ያህል ደርሰናል። ቆይታችን ከዚህ በላይ የሚያስኬደን አይመስለኝም። ኤችዲ ስፖርቶች ነበረን። እንግዲህ በሳምንቱ መጨረሻ የኤፍኤ ካፕ ጨዋታዎች ናቸው የሚደረጉት። ቅዳሜ ለየት ባሉ ጉዳዮች ተመልሰን በአካል ዳንኤል ጋር የምንመጣ ነው የሚሆነው። ለዛሬው ግን አበቃን። መልካም ጊዜ ብያለሁ። በአካል መልካም ጊዜ አድማጭ ተመልካቾች። ባባይ ሰላም ሁሉ መልካም ጊዜ ላንተ። ኤችዲ ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ